የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። እንቀጥላለን። የተሽከርካሪዎች ቴክኖሎጂ ልህቀት ከጊዜ ወደ ጊዜ የረቀቀ ዛሬ ላይ ደርሷል። የተሽከርካሪዎች የመንገድ ላይ ደህንነትና ምቾት እንዲሁም ደግሞ ቅንጡነት ደግሞ እንደ መሰረታዊ መስፈርትነት እየታየ መምጣቱ የአውቶሞቢል አምራች ኩባንያዎች በፉክክር ውስጥ ለመቆየት ተጨንቀውና ተጠባው እንዲሰሩ አስገድዷቸዋል። ቮልቮና ጄሚኒ ያሉ አዳዲስ የአርቲፊሻል ኢንተለጀንስ ውጤቶችን ከተሽከርካሪዎች ጋር ለማናበብ ከጉግል ጋር ያለውን አብሮ የመስራት ስምምነት እንደሚያጠናክር አስታውቋል። ከስምምነቱ በኋላ የቮልቮ መኪናዎች የሚጠቀሙት የሃርድዌርና ሁኔታዎችን የሚረዱ ሶፍትዌር ጉግል በሚያቀርበው ጄሚኒ IO 2025 በተሰኘ ቴክኖሎጂ እንደሆነ ተገልጿል። ቮልቮ በተሽከርካሪዎቹ ላይ ሊገጠም ያቀደው አዳዲስ ባህሪያትን ያካተተው ቴክኖሎጂ እንግዲህ አንድሮይድ ሲስተም ያለው መሆኑ ደግሞ ከስማርት ስልኮችና ሌሎች መቆጣጠሪያ ስርዓቶች ጋር አብሮ የሚናበብ እንደሆነ ተገልጿል። አሁን ላይ የአውቶሞቲቭ ኢንዱስትሪ እጅግ የተራቀቁ የሚባሉ የቴክኖሎጂ ውጤቶችን ጨምሮ በተለያዩ ሞዴሎችና ባህሪያት ወደ ገበያ እየቀረበ ይገኛል። ይህም እንግዲህ ለዘርፉ ማደግ እንደ አንድ ጥፋት እየተቆጠረም ስለመሆኑ ተዘግቧል። በጋዛ ውስጥ ያለው የጤና ሁኔታ አሳሳቢ እንደሆነ በየጊዜው ይነገራል። በተለይ ህጻናት በቂ የሆነ ሕክምና አገልግሎት እያገኙ ባለመሆኑ ህይወታቸውን እያጡ ነው። በጋዛ ሕክምና ማግኘት ሳይችል ቀርቶ ወደ ዮርዳኖስ በማምራት የልብ ቀዶ ጥገና የተደረገለት ህጻንም የብዙዎች መነጋገሪያ ሆኗል። የህጻንም ቀዶ ህክምናው ከተደረገለት በኋላ ወደ ጦርነት ቀጠና እንደገና ተመልሷል ሲል ቢቢሲ ያስነብቧል። ኒቪን የ7 ወር ህጻን ነው። በጋዛ ሰርጥ በስተሰሜን በሚገኘው በአልሻት የስደተኞች ካምፕ ውስጥ በተሰራ ድንኳን ውስጥ ከእናቱ ጋር ብዙ የህመም ቀናቶችን አሳልፏል። በጦርነት ውስጥ የተወለደው ኒቪን የሚገባውን ህክምና ሳያገኝ በጦርነት ውስጥ ህይወቱን ለማስቀጠል ለወራት በእናቱ እቅፍ ውስጥ ቆይቷል። የህጻኑ ብቸኛ እድል ደግሞ ከጋዛ ውጭ አስቸኳይ ህክምና ማግኘት ነበር። በመጋቢት ወርም የእናቱ ምኞት ተሳክቶ ወደ ዮርዳኖስ በማምራት ህክምናውን አግኝቷል። በሐማስና በእስራኤል መካከል በተካሄደው የተኩስ አቁም ስምምነት ኒቨንን ጨምሮ 29 ህጻናት ናቸው ወደ ዮርዳኖስ በማምራት ህክምና ያገኙት። ነገር ግን የህጻኑ ህክምና በተጠናቀቀ በ2 ሳምንት ውስጥ የተኩስ አቁሙ ስምምነት በመፍረሱ ምክንያት እስራኤል ዳግም ጥቃት ስትሰነዝር ወደ ጋዛ እንዲመለሱ ተደርገዋል። በዚህ ምክንያት የህጻኑ እናት ዮርዳኖስን እየወቀሰች ነው። ዮርዳኖስ ግን ምላሽ ሰጥታለች። ዮርዳኖስ የምትፈልገው ፍልስጤማውያንን በምድራቸው ማቆየት እንጂ ከግዛታቸው ማስወጣት አይደለም ሲል የዮርዳኖስ የውጭ ጉዳይ ሚኒስቴር ለቢቢሲ በላከው መግለጫም አስታውቋል። የፊሊፒንስ ፕሬዚዳንት ፈርዲናንድ ማርኮስ ደግሞ መንግስታቸውን ለማደስ የካቢኔ ኃላፊዎቻቸው ስራ እንዲለቁ ጠይቀዋል። ይህ እርምጃ መንግስታቸውን ከህዝብ የሚጠበቅበትን በተሻለ ሁኔታ ለማሟላት እንዲችል ለማድረግ ያለመ ስለመሆኑ ነው ዘገባዎች እያሳዩ ያሉት። የውሳኔ የመጣው እንግዲህ ለአስተዳደሩ ከባድ የተባለ የአጋማሽ ዘመን ምርጫ ከተደረገ ከአንድ ሳምንት በኋላ ነው። ማርኮስ በፕሬዚዳንት ኮሚኒኬሽን ጽህፈት ቤታቸው በወጣው መግለጫ ይህ የግለሰቦች ጉዳይ እንዳልሆነ ተገልጿል። የአፈጻጸም የአቋምና ከጊዜ ጋር አብሮ የመሄድ ጉዳይ ነው የተባለው። ቸልተኛ መሆን አንችልም። የምቾት ቀጠና ጊዜውም አልፏል። ህዝቡ ተናግሯል። ውጤቱንም ይጠብቃል። ስለዚህ ሁሉም ሰው የመፍትሄ አካል መሆን እንደሚገባው ፕሬዚዳንቱም ገልጸዋል። በፑልስ ኤዥያ በተደረገ ጥናት መሰረት ፈርዲናንድ ማርኮስ በህዝብ ድጋፍ ላይ ከፍተኛ መቀነስ አጋጥሟቸዋል። አሁን ድጋፋቸውን የሰጧቸው 25% የፊሊፒንሳውያን ብቻ ናቸው። ከዚህ ቀደም የነበራቸው የድጋፍ መጠን ግን 42% እንደነበር ዘገባው አስታውሷል። በትንታኔ ወደምንመለከተው የውጭ ጉዳይ እናልፋለን። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ በዋሽንግተን ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተዋል። እሳቸው በሀገራቸው የነጭ አግላይ ፖለቲካ እየተገበሩ ነው በሚል ብዙ ቢታሙም እውነታው ይህ አይደለም በሚል ለትራምፕ ለማስረዳት ጥረዋል። ነገር ግን ከአፓርታይድ በኋላ በደቡብ አፍሪካውያን ነጭ ዜጎቻቸውን አግላይ አካሄድ ውስጥ ተጠምደዋል የሚለው በመጥፎ እየተነሳባቸው ያለ ክስ ነው። ራማፎዛ ግን በነጩ ቤተ መንግስት ነገሮች በዛ ልክ እንዳልሆኑ በተቃራኒው ነጮችን ያቀፈ አካሄድን እየተገበሩ እንደሚገኙ በስራቸው ያሉ ባለስልጣናትን ምስክር አድርገው አቅርበዋል። አሸብር ካሳሁን በደቡብ አፍሪካ የነጭ ቀለም ፖለቲካ እስከምን ድረስ ነው? የትራምፕ በዚህ ደረጃ ሞጋችነትስ ምንን መሰረት ያደረገ ነው? በሚል ተከታዩን አዘጋጅቷል።
ነገሩ ከቆዳ ቀለምን በላይ ነው። እነሱ ነጭን የሚመለከቱበት መነጽር እዚህ ሊሆን ከሚችለው በላይ ለመሆኑም የሁለቱ መሪዎች ግንኙነት አመላካሽ ነው። የደቡብ አፍሪካው ፕሬዝዳንት በአሜሪካ ቆይታቸው ብዙ የተባለለትን ግንኙነት ከሀገሪቱ አቻቸው ጋር አድርገዋል። እናም ከሄዱበት ጉዳይ በላይ የቆዳ ቀለም የመሪዎቹን ግንኙነት አንግሶት አምሽቷል። ሁለቱ መሪዎች ያደረጉት ውይይትም በአንድ መልኩ የዩክሬኑን ፕሬዝዳንት ዘለንስኪ የነጩ ቤት ቆይታን በጥቂቱ ያስታወሰ ሆኖም ተመልክተናል። ትራምፕ ነጭ በሀገራቸው በልዩነት ይገደላል ሲሉ በዚያች አፍሪካዊት ሀገር የነጭ የመሬት ባለቤትነት ጉዳይ እጅጉን ያነሰባቸው ነው የሚመስሉት። ስለወሰዷቸው ነጭ አፍሪካውያን ጉዳይም ከሳቸው በላይ ብዙም ፖለቲካ የተረዳ የለም። አሁን በትራምፕ አስተዳደር የደቡብ አፍሪካ ጥቁርነትና ነጭነት ፖለቲካ የሚያሳስብ ላይሆን ይችላል። ነገር ግን የአፓርታይድ ጊዜ ማስታወሱ ለጥቁሮች የአደባባይ ሚስጥር ነው። በደቡባዊቷ አፍሪካዊት ሀገር ያኔ በዘመናቸው የበዛውን የሀገሪቱ እርሻ መሬት በእነሱ እጅ ለመያዙ አሁን ያለውን የቆዳ ይዞታ መቃኘት ተገቢ ሊሆን ይችላል። ከአጠቃላዩ የዚያች ሀገር ዜጋ 7.3% ነጭ ነው። ታዲያ ይህ ቁጥር ከህዝብነት አንጻር ይነስ እንጂ በይዞታና ሀብት ደረጃ ግን የሀገሪቱን ካዝና ዘዋሪ ነው። በከተሞች 40% የመሬት ባለቤትነት በእነሱ እጅ ያለ ነው። በገጠር ደረጃ ደግሞ ይብሳል። ቁጥሩም 72% የሚታረሰው መሬት በቆዳቸው ነጭ የሆኑ ገበሬዎች ይዞታ ሲሆን ጥቁሩ 20% እንኳ አይሞላም። 1930 እንደ አውሮፓውያን አቆጣጠር በ100 ሺህ ጥቁር ደቡብ አፍሪካዊ ከይዞታው እንዲፈናቀል ያደረገው ያ የመሬት ነጠቃ ዘመቻ ለዛሬው የሁለቱ መሪዎች ክርክር እንኳ የሚበቃ ጉዳይ አልነበረም። በጊዜው በጥቁሮች ላይ የተፈጠረው ግፍ እስከ ዛሬም ጠባሳው እንዳለ አለ። ነገሩ ከ7 እስከ 13% ብቻ የደቡብ አፍሪካ የእርሻ መሬት ለጥቁሮች እንዲሰጥ ራሳቸው ያጸደቁት ህግ ብዙዎችን ለስቃይ ዳርጎም ይገኛል። አሁን ትራምፕ በዚያ ደረጃ ጠበቃ ሊሆኑለት የቆሙት ጉዳይ ግን በእነሱ አረዳድ ነጭን የገፋ ነው። ያኔስ የሚለው ግን የብዙዎች ጥያቄ ነው ዛሬ። ይህን ሀሳብ የሚያጠናክርልን ደግሞ ጠበቃና ስለ ጥቁር መሬት ባለቤትነት ጉዳይ የሚጽፈው ቲምበካ ንኩታቢ ነው። እሱ ድሮና ዘንድሮ በሚል በገለጸው ንግግሩ ምንም አይነት የጥቁር የመሬት ባለቤትነት ይዞታ እንዳይኖር ተደርጎ በጠፋበት ሁኔታ ዛሬ ላይ ነጮች ተቃራኒ ሆኖ ቢቀርቡ የሚገርም አይደለም ይላል። ራማፎዛም ቢሆኑ ከትራምፕ ጋር በነበራቸው ውይይት ያነሱት ተመሳሳዩን ነው። ዛሬ በስልጣን ደረጃ ከጎናቸው የቆሙ ነጮች እንዳሉ በማስታወስም የመሬት ማፈናቀሉና ግድያው ቢኖር ኖሮ አንዳችም ነጭ ሚኒስትር አጠገቢ አይገኝም ነበር አሉ። ይህ በትራምፕና ካቢኔያቸው የተገፋና ሌላ የግድያን ማስረጃ ወደ ማፈላለጉ የተገባበት አጋጣሚ ሆኖም ተመልክተናል። ትራምፕ ደቡብ አፍሪካውያንን መስማት አለባቸው። አሁን አብዛኛውን ካሉት ውስጥ ራሱ እንደ ጓደኛ የሚወዷቸው እንዳሉ አውቃለሁ። እነሱንም ቢሆን ማናገር ይችላሉ። የመሬት ጉዳይን አስመልክቶ የተገደለ ወይም ጅምላ ግድያ ተፈጽሞ ቢሆን በቅርብ ያሉ 3 ሚኒስቴሮች አብረውኝ አይኖሩም ነበር፣ የግብርና ሚኒስትሩን ጨምሮ ማለት ነው። ስለሆነም ትራምፕ ጉዳዮቻቸውን ካለው ነባራዊ ሁኔታና እውነታ ጋር ነው መስማት ያለባቸው። ቢቢሲ በተባለው ልክ ነጭ ደቡብ አፍሪካውያን ጫና በስቶባቸዋልን ሲል በሚጠይቀው ዘገባው አሜሪካና ግዛቷ በስደተኛ መልክ በተቀበለቻቸው ነጭ አፍሪካውያን ታሪክ መነሻውን ያደርጋል። እስካሁን ዋሽንግተን ከ60 በላይ ነጭ ደቡብ አፍሪካዊ ቀለም ያላቸው ዜጎችን ተቀብላ ያስጠለለች ሲሆን በሚቀጥሉት ቀናትም ተመሳሳይ ሁነቶች ሊኖሩ እንደሚችሉ ነው ትራምፕ ፍንጭ የሰጡት። አሁን ላይ በደቡብ አፍሪካ ከ2.5 ሚሊዮን በላይ ነጮች እንደሚኖሩ ጥናቶች ያመላክታሉ። እናም 4% የቁጥር ስሌት ያላቸው እነሱ አሜሪካ ባሰበችው ልክ ተቀበላቸው ይሆን የሚለው ሌላ ጥያቄ ነው። ትራምፕ ግን በሌሊቱ የሁለቱ መሪዎች ግንኙነት የራማፎዛን አስተዳደር ለመኮነን ሌላ ማስረጃን ሚዲያዎች ፊት አስጥተዋል። ይህም የግድያና ማፈናቀል ሪፖርት ነው። ተመልከቱ፣ እነዚህ መረጃዎች ባለፉት ቀናት የተገኙ ናቸው። የሰዎችን ግድያ ያመለክታሉ። ሞት ሞት ሞት። ነጭ ደቡብ አፍሪካውያን በሀገሪቱ ባለው አሳሪ ሕግ ምክንያት ሀገሪቱን ለቀው እየወጡ ነው። እነዚህን መረጃዎች ስትመለከቱ ሊፈጠርባችሁ የሚችለው ነጭ ገበሬን ገሎ መሬቱን መቀማት ነው። ጁልየስ ማሊማ በሀገራቸው የፈጠሩት መነቃቃት አሁን በዚህ ግንኙነትና በአውሮፓውያን ብዙም ያልተወደደ እንቅስቃሴ ነው። ዛሬ ትራምፕ በማስረጃነት ይዘውት የቀረቡት የሞት ሪፖርትም ቢሆን የዚህ ፖለቲከኛ ደቡብ አፍሪካዊ አንድ ሰሞን የጥቁር የመሬት ባለቤትነት እንቅስቃሴ መነሻ ነው። ከዚህ ቀደምም ትውልደ ደቡብ አፍሪካዊ ባለሀብት ኤለን መስክ ማሌማ የጀመረው እንቅስቃሴ ብዙ ተቀባይነት የሌለው ነው ማለቱ የሚታወስ ነው። ቦር ወይም ደግሞ በ1980ዎቹ የነበረን የጥቁር መገፋት ለመግለጽ ጥቅም ላይ የዋለ የጥቁር ደቡብ አፍሪካውያን መግባቢያ ሙዚቃ ነው። ታዲያ መስክ ይህን ቃል በመዋስ ያቀረበው ማሳያ ነጭ ገበሬን የመግደል ቅስቀሳ በማሌማ ተጀምሯል የሚል ነበር። አሁን ትራምፕ ከራማፎዛ ጋር ለነበራቸው ቆይታም ማስረጃ አድርገው
አቅርበውታል። መስክ ሊገባው ያልፈለገው ግን ይህንኑ ቃል እንግሊዞች በዘጠናዎቹ አፍሪካዊ ቃል በማድረግ የገበሬዎች እንቅስቃሴ በሚል መጠቀማቸው ነው። በማሌ ማስተዳደር ውስጥ የግብርና ሚኒስትር የሆኑት ነጩ ሰው ጆን ስቴናንሰን በሀገራቸው ህገወጥነት የበዛ ቢሆንም መሬትና መሬትን የተመለከተ ግድያ ብሎም ማፈናቀል ግን እስካሁን በዜሮ ሊባዛ የሚችል እንደሆነ ነው ምስክርነት የሰጡት። ባለፈው ዓመት እንኳ ከመሬት ጋር በተገናኘ 12 ግድያዎች የተፈጸሙ ሲሆን ብልጫ ያለው ሟች እዚህ ጋርም ቢሆን ጥቁር ዜጋው ነው። የትራምፕ ሰዎች ግን ጉዳዩን ገልብጠው አቀረቡት ይላል አልጀዚራ በዘገባው። እናም አሁን ሁለቱ መሪዎች በክቡ ቤተ መንግስት በነበራቸው ቆይታ ትራምፕ የተለመደውን የማሳጣት ፖለቲካ ለመድገም የጣሩበት ሆኖ ተገኝቷል። 70 ከመቶ የነጭ በላይነት ባለበት ሀገር ውስጥ እሳቸው ይዘውት የቀረቡት የሞት ማስረጃ ግን በብዙዎች ተቀባይነት የሌለው ተደርጎ ተወስዷል። ራማፎዛ ልክ እንደ ዘለንስኪ ምክራቸውና ተግባራቸው አፍሪካውያን በምዕራቡ ክፍል ያላቸውን ስምም ግልጽ ያደረገ ነበር። የቀለም ጉዳይ እነሱን ባይመለከታቸውም ግን ያገባቸዋል። እስራኤል በጋዛ ሰርጥ እየወሰደች በምትገኘው እርምጃ ከአውሮፓ ህብረት ጋር ግንኙነቷ እየሻከረ ይገኛል። ህብረቱ ከቴል አቪቭ ጋር ያለውን የጋራ ስምምነት በድጋሚ ሊያጤናው መሆኑም ተሰምቷል። ትንታኔው የዘላለም ተፈሪ ነው። እስራኤል ወደ ጋዛ እርዳታ እንዲገባ መፍቀዷ ቅቡል ነው። ግን ይህ ውቅያኖስ ላይ እንደሚነጥብ ጠብታ ያለ ነው። እርዳታው በበቂ መጠን ያለ እንቅፋት መግባት አለበት ይላሉ የአውሮፓ ህብረት ከፍተኛ ባለስልጣን የሆኑት ካጃ ካላስ። ቴል አቪቭ ወደ ተከበበው ሰርጥ እርዳታ እንዳይገባ ከልክላ ለወራት ቆይታለች። ምክንያቷ ሐማስ እየተጠቀመ ነው የሚል ነው። አውሮፓውያን መንግስታትና የተባበሩት መንግስታት ድርጅት ግን የእስራኤል ክልከላ ከፍተኛ የሆነ ሰብአዊ ጉዳት እያደረሰ ነው በሚል ሪፖርት እያቀረቡ ነው። እንደ ካጃ ካላስ የጋዛ ሁኔታ አስከፊ ደረጃ ላይ ደርሷል። ይህንንም ለእስራኤልና የተባበሩት መንግስታት ድርጅት እንዲሁም ለቀጠናዊ መሪዎች ማሳወቃቸውን ይገልጻሉ። ይህን የጋዛ ሁኔታ መቀየር የሚቻለው እስራኤል ላይ ጫና በማሳደር ብቻ ነው የሚል እምነትም አላቸው። የመንግስታቱ ድርጅት ማክሰኞ ባወጣው ሪፖርት በ48 ሰዓታት ተገቢው እርዳታ ካልደረሰም ህጻናት ህይወታቸውን ያጣሉ፣ ግዙፍ ረሃብም ይሆናል። አውሮፓውያንም በሀገራት ደረጃ የእስራኤልን ድርጊት ሲቃወሙ ሰንብተዋል። የኔዘርላንድስ ውጭ ጉዳይ ሚኒስትር ካስፐር ሼልድ ካምፕ ለህብረቱ የውጭ ጉዳይና ደህንነት ፖሊሲ ከፍተኛ ተወካይ ካጃ ካላስ የእስራኤልና የአውሮፓ ህብረት ስምምነት በድጋሚ እንዲታይ ጥያቄ አቅርበዋል። ተነሳሽነቱን መውሰድ ነበረብን፣ ምክንያቱም የጋዛ ጉዳይ ያሳስበናል ይላሉ። በቂ የህብረቱ አባላትም ድጋፋቸውን በመስጠታቸው ደስተኛ ናቸው። የጫናው ዓላማ በቂ እርዳታ ወደ ጋዛ እንዲገባ ማስገደድ ነው። የሰላም ስምምነት እንዲኖርና ታጋቾች እንዲለቀቁ መስራትን መቀጠል በኔዘርላንድሱ ውጭ ጉዳይ ሚኒስትር ዘላቂ ሰላምን ለማስፈን ይበጃል በሚል የቀረቡ የመፍትሄ ሀሳቦች ናቸው። ካጃ ካላስ ከሳምንት በፊት ከነበራቸው አቋም ተቀይረው እስራኤል ላይ ከፍተኛ ጫና ያሳድራል የተባለውን ስምምነት በድጋሚ የመመልከትን ሀሳብ ተጋርተዋል። ለዳግም እይታ ይቅረብ የተባለው የአውሮፓ ህብረትና እስራኤል ስምምነት በአውሮፓውያኑ አቆጣጠር 2000 ወደ ተግባር የገባ ነው። ስምምነቱ በሁለቱ አካላት መካከል ፖለቲካዊ ውይይትና ምጣኔ ሀብታዊ ትስስር ተገቢውን የህግና ተቋማዊ ማዕቀፍ ለማቅረብ ያለመ ነው። ካጃ ካላስ እስራኤል ወደ ጋዛ በቂ እርዳታ መግባትን እንድትፈቅድ ጫና ማሳደር አስፈላጊ ነው ሲሉ ምን ማለት ነው የሚለውን ለመመልከት በ2024 በቴል አቪቭና በህብረቱ መካከል የነበረውን የንግድ ግንኙነት መመልከት ያስፈልጋል። የአውሮፓ ህብረት ለእስራኤል ቁጥር 1 የንግድ አጋር ነው። እስራኤል ደግሞ ለአውሮፓ ህብረት 31ኛ የንግድ አጋር ነች። የህብረቱ 0.8 በመቶ አጠቃላይ የሸቀጥ ንግድ ከእስራኤል ጋር የሚደረግ ነው። ከሜዲትራኒያን ባህር አካባቢ ሀገራት ከሞሮኮና አልጄሪያ ቀጥሎ ከህብረቱ ጋር ትልቅ የንግድ ትስስር ያላት ቴል አቪቭ ነች። የኔታንያሁ ሀገር 32 በመቶ የሸቀጥ ንግድ ከአውሮፓ ህብረት ጋር አድርጋለች። 34.2 በመቶ ከህብረቱ ሀገራት አስገብታለች። 28.8 በመቶ ልካለች። አጠቃላይ በ2024 42.6 ቢሊዮን ፓውንድ የሸቀጥ ንግድ ልውውጥ ነበራቸው። ማሽነሪና የትራንስፖርት መሳሪያዎች ደግሞ ዋነኛ ቁሶች ነበሩ። 25.6 ቢሊዮን ፓውንድ የአገልግሎት ንግድ ልውውጥም አድርገዋል። ከአውሮፓውያኑ 2010 ጀምሮ የግብርና ምርት ንግድ ስምምነት ተግባራዊ ተደርጓል። በሌሎች መስኮችም አብረው ይሰራሉ። የአውሮፓ ፓርላማ አባል ማርክ ቦቴንጋም እስራኤል አሁንም ከአውሮፓ የጦር መሳሪያ እየተቀበለች ነው፣ ሙሉ የጦር መሳሪያ ማዕቀብ መጣልና የህብረቱና እስራኤል ስምምነት ወዲያው መቋረጥ አለበት ይላሉ። እንደ ፖለቲኮም ፈረንሳይ፣ ዩናይትድ ኪንግደምና ካናዳ የጋዛን ሁኔታ የማይታገሱት በሚል ገልጸው ተቃውመዋል። ማዕቀብ ለመጣልም እያሰቡ ነው። ሀገራቱ በአይሁዳዊቷ ሀገር ራሷን የመከላከል መብቷ እንደሚያምኑ ሽብርተኝነትን ለመከላከል የምታደርገውን ሲደግፉ እንደቆዩም ጥቅምት 7ም አሰቃቂ ጥቃት እንደደረሰባት እውቅና እንደሚሰጡም ግን በጋዛ ያለው ጥቃት ተመጣጣኝ እንዳልሆነ ገልጸዋል።
የኔታንያሁ መንግስት እነዚህን አስከፊ ድርጊቶች ሲፈጽም ከጎን አንቆምም፣ እስራኤል እንደገና የጀመረችውን ጦርነት ካላቆመችና የሰብአዊ እርዳታ እንዲገባ ካልፈቀደች ጠንካራ እርምጃዎችን እንወስዳለን ብለዋል። እስራኤልም በምላሹ ውሳኔውን ተቃውማለች። ቤንያሚን ኔታንያሁ የለንደን ፓሪስና ኦታው መንግስታት ከሽብርተኛ ጋር ወግነዋል ሲሉ ከሰዋል። ሀገራቸው እያደረገች ያለችውም ከሽብርተኝነት ራሷን የመከላከል ስራ መሆኑን በአጽንኦት ጠቅሰዋል። እንደ ጠቅላይ ሚኒስትሩ ቴልአቪቭ የምትከተለው የትራምፕን ራዕይ ነው። እሳቸው ይህን ሲሉ ትራምፕ ጋዛን መልሶ ለመገንባት ነዋሪው መፍለስ አለበት ያሉትን እንደሆነ ግልጽ ነው። እስራኤልና ሐማስ በአሜሪካ ኳታርና ግብጽ አሸማጋይነት ስምምነት ከፈጸሙ በኋላ ቴልአቪቭ ሙሉ ታጋቾች ይለቀቁ በሚል ዳግም ጥቃት ጀምራለች። እንደ አልጀዚራ ዛሬ 71 ፍልስጤማውያን በጥቃቱ ህይወታቸውን አጥተዋል። በአጠቃላይም ከጥቅምት 7 በኋላ ህይወታቸውን ያጡ ፍልስጤማውያን ቁጥር ከ55 ሺህ በላይ ደርሷል። ሀያላኑ ሀገራት የጋዛን ድርጊት በመቃወም ላይ ናቸው። ማዕቀብ እንደሚከተልም አሳውቀዋል። እየተፋለምኩ ያለሁት ለህልውናዬ ነው የምትለው እስራኤልም ጥቃቷን ቀጥላለች።